ዳጣ በክፍል 42 አቢጌል ናታንና ዳጣን ቪዲዮ እየቀረጸቻቸው ነበረ ያለቀው ማለት ነው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 43 ይዤላችሁ መጥቻለሁ። እንግዲህ አቢጌል ናታንና ዳጣ ላይ መረጃ ይዛባቸዋለች ማለት ነው። ናታንም እንግዲህ ሲሄድ አቢጌል እየቀረጸቻቸው እንደነበረ ስላላያትኝ እንግዲህ አቢጌል ወደ ዳጣ በመሄድ አንቺ ጉደኛ እዚህ ምን ታደርጊያለሽ ስትላት እንግዲህ አቢጌል ዳጣ ተነስታ ነው ወደ ናታን ሄደችው ማለት ነው። እና ለናታን ሄዳ ናታን አይታናለች ስትለው ማናት ያየችን? ናታን እንግዲህ ዳጣ ስለሳመችው ደስ ብሎት ነበረ እና አቢጌል ናት ስትለው በጣም ነው የደነገጠው። ምንድነው ምንም ያየሽው ነገር የለም ሲላት አቢጌል ማለት ነው። አሁን ናታን ያስጥልሽ እንደሆነ እናያለን። ሲቀጥል ደግሞ አንተ ምን አይነት ውርደታም ነህ? ገና ለገና አባዬና እማዬ የሉም ብላችሁ ሳሎን ለፈለጋችሁ ትሆናላችሁ አይደል? እንዴት ከኔ ጋር ቢውለ ከዳጣ ጋር ትሆናለህ? አቢጌል ግን ማለት ነው በጣም ደፋር ናት ሲበዛ። አንተ ቤቱን እዚህ ቤት ብናስቀምጠው አንተ ግን ቤቱን የዱርዬ እንትን መባይ አረጋችሁት። በጣም ነው የምትጃጃሉትኝ። አንተ ግን ጥሩ ሰው ትመስለኝ ነበረ። እኔ እንደዛ እየሆንኩልህ ግን አንተ ዳጣን ሳምካትኝ እያለችው ነበረ ለናታን ማለት ነው። ናታንም እባክሽን አቢጌል ምንም ነገር አልተፈጠረም፣ ምን ሆነሽ ነው አሁን ውጭልን ሲላትኝ አይ አልወጣም፣ ጉድህንማ ገና ጉድህን አሳይልሃለሁ፣ ደግሞ እነማዬ ተኝተው ናት አትጩሂ ሲላት ማለት ነው። ግን እንደገና ቪዲዮ ስለቀረጽኩ ላሳያችሁ ነው። ይኸው ቪዲዮ ቀርጫለሁ፣ ምክንያቱም የማንም ሰው ስለማያምነኝ መረጃዬን በቪዲዮ አሳያለሁ ብላ ነው እንግዲህ ለናታንና ለዳጣ ያሳየቻቸው ማለት ነው። ናታንና ዳጣም እንግዲህ ቪዲዮውን ሲያዩት በጣም ነው የደነገጡት። ምክንያቱም እሷ እየቀረጸቻቸው በድብቅ ነው ማለት ነው። ናታንና ዳጣ እንግዲህ ቪዲዮ እንደተያዘባቸው ሲያዩ በጣም ነው የደነገጡት። ናታንም ምንድን ነው የማደርገው እያለ ነበረ። ዳጣም በቃ እንግዲህ ከዚህ ቤት መባረሬ ነው፣ አሁን ቪዲዮውን ለአባዬ ትልክለታለች፣ ለማየም ታሳያታለች፣ ቆይ ምንድን ነው የምናደርገው እያሉ ነበረ። በጣም ተጨንቀው ነበር ናታንና ዳጣ ማለት ነው። ናታንም እንግዲህ አንቺ እኔም አሁን አባዬ ነው እማዬ በጣም ያዝኖብኛል ሲላት፣ አንተ ግን ስለማዘን ነው የምታስበው? እኔ እኮ ከቤት ልባረር እችላለሁ፣ በቃ ለምን ስልኳን አንሰርቃትም እያለች ነበር ዳጣ። ስልኳንም አሁን እንዴት ብለን እንሰርቃታለን? ወይ ደግሞ ዋይፋይን አጥፊባት የሚመስል እንዴ? ዋይፋይ በጠፋ እኮ በዳታ ትልክለታለች ለአባዬ፣ ግን ስልኳን መስረቅ አለብን፣ ብቻ የሆነ ነገር ማድረግ አለብን። ይህንን ቪዲዮ አባዬና እማዬ ማየት የለባቸውም እያሉ ነበረ። እንግዲህ አቢጌልም በዛ ሌሊት ማለት ነው ገና ለገና ቪዲዮ ይዣለሁ ብላ ማለት ነው ወይዘሮ ማርታን ከእንቅልፏ ቀስቅሳ እማዬ ተነሽ ማሳይሽ ጉድ አለ። ምንድን ነው? የምን ጉድ ነው? ምን ሰማሽ? ምን ተፈጠረ ስትላትኝ እማዬ ዝም ብሎች ተነሽ ማሳይሽ ጉድ አለ ስለ ዳጣ ነው ስትላትኝ ወይዘሮ ማርታ በጣም የተበሳጨች ማለት ነው። መጀመሪያ ላይ ምንድን ነው የሆንሽው? ማን ታሞ ነው? ሰላምና ማማት እንዴ እያለች የጠየቀቻት ነበር ማለት ነው። አቢጌልም እንግዲህ አይ እማዬ ስለ ዳጣ ነው ስትላትኝ ወይዘሮ ማርታ በጣም ነው የተናደደችባት ማለት ነው። ውጭ ብላ ነው ያባረረቻትኝ። እንግዲህ አቢጌል ከተኛች በኋላ ናታንና ዳጣ ተመካክረው ማለት ነው በቃ ሂዳ ስልኳን ሰረቀው ወይ ደግሞ ከሰረቀው በኋላ ግን ከሰረቅነው በኋላ ምን እናደርጋለን ሲላት ናታን ከሰረቀው በኋላ እንጥለዋለን ወይ ደግሞ ስብርብር አድርገን እዛው ከጠገቧ እናስቀምጥላታለን እያለችው ነበር። እንዴ እንደዛ መሆን አይችልም፣ ግን ፋይሉን ሁሉ ከስልኩ ያለውን ማጥፋት እንችላለን፣ ግን እኮ ከስልኳ የምትፈልገው ነገር ሊኖር ይችላል ስትል ዳጣ ቢያንስ ከኔና ከአንቺ ነገር አይበልጥም የሷ ነገር፣ ስለዚህ እናጠፋዋለን ብሎሽ በቃ ሄዳ አምጦ ስልኳን ስትለው ናታን ማለት ነው ዳጣ ለምን አንቺ አትሄጂም? እኔንማ ገና ማልተኛች ከሆነ እኔንማ ትገልኛለች፣ ስለዚህ አንተ ሄድና መጀመሪያ መተኛቷን አረጋግጠልኝ ስትለው ናታንም እሺ ብሎ ሄዶ ነበረ። እንግዲህ ሲሄድ አቢጌል ተኝታ ነበር። ስለዚህ ናታን ቀስ ብሎ የአቢጌልን ስልክ ሰርቆ ወደ ሳሎን ይዞ መጣ ማለት ነው። ከዳጣ ጋር ስልኳን እንዳለ ፋይሉን ሁሉ አጥፍተውታል ማለት ነው። ምንም ነገር የለም ቪዲዮ ሁሉ። እንዲሁም ደግሞ ለአባዬ ላክለት ብላ አቢጌል ስትልክለት ዋይፋይ አጥፍቶባት ነበረ። ግን በዳታ እኔማ ዛሬ ሳልክ አልተኛትም መላክ አለብኝን ቪዲዮ ለአባዬ ብላ ስትልክ እነሱ ደግሞ በውሃ ስልክ አጥፍተውታል ማለት ነው። የላከችውን ቪዲዮ እንዲሁም ወይሱን ሁሉ አጥፍተውባታል ማለት ነው። ምንም አይነት መረጃ ከስልኳ አልቀረም። ስለዚህ ተንኮሉ አልተሳካላትም ማለት ነው። ስልኳን እንግዲህ መልሰው ወስደውላታል። ልክ ፋይሉን ሁሉ እንዳጠፋ ናታን መልሶ ከዛው ከቦታው ነው የመለሰላት እና
ተነስታ እንግዲህ ቪዲዮ ወይ ደግሞ አዲስ ነገር አለው ብላ ስታይ ከስልኳ ምንም አይነት ፋይል አላገኘችም ማለት ነው። አቤጌል በጣም የተናደደችው እንግዲህ ቶሎ ብላ ሄደችው ወደ ወይዘሮ ማርታ ነው። እማዬ ይኸውልሽ ናታንና ዳጣ ሲሳሳሙ አየኋቸው እና ደግሞ ትናንትና እኮ ቪዲዮ ላሳይሽ ነበር የመጣሁት፣ አንቺ ግን አላይም አልሽኝ። ትናንትና ብታይ ኖሮ ዛሬ የጠፋም ነበር ቪዲዮ እያለች ነበረ አቤጌል ማለት ነው። የምን ቪዲዮ ነው አንቺ ልጅ? አሁንም ስለ ዳጣና ስለ ናታን ነው የምታወሪው? ቆይ ምን ሲያደርጉ አይተሻቸው ነው? እማዬ ይኸውልሽ ናታን እና ዳጣ ሲሳሳሙ የሚያሳይ ቪዲዮ ቀርጫቸው ነበረ። ከዛ የእሷን ቪዲዮ ስለያዝኩባት እሷ ግን ከስልኬ ላይ ያለውን ፋይል በሙሉ አጥፍታብኛለች ስትል ወይዘሮ ማርታ እንግዲህ እውነትሽን ነው ይህን ነገር ዳጣ አድርገዋለች እርግጠኛ ነኝ ስትላት፣ አሁን እማዬ ለምንድን ነው የማታምኚው? ልጅሽ እኮ ነኝ ቢያንስ የዛሬውን ብቻ ምን እያለቻት ነበር አቤጌል እንግዲህ ወይዘሮ ማርታን ለማሳመን ብዙ ነገር ጥራለች። ያው መጀመሪያ ላይ ቪዲዮ ልታሳየት መጥታ ነበር። ወይዘሮ ማርታም በዚህ ሌሊት ምን አባሽ ልታደርጊ ነው የመጣሽው? ውጭ ብላ ነው ያስወጣቻት ማለት ነው። ምክንያቱም እሷ ሁል ጊዜ መቸካቸክ ነው፣ ስለ ዳጣ ነው የምታወራው። በአሁኑ ግን አልተሳካላትም ማለት ነው። ናታን እና ዳጣ ጎበዝ ናቸው በእውነቱ፣ መረጃቸውን አጥፍተዋል ከስልኳ ላይ ማለት ነው። ወይዘሮ ማርታ ግን እሺ በቃ እስኪ ጠይቃቸዋለሁ፣ እውነትም ናታን እና ዳጣ ይህን ነገር አድርገው ከሆነ እታች ውረጅን የመጣው ብላት ናታንም ዳጣም ወይኔ እንደውም ወይዘሮ ማርታ ምን ታደርግ ይሆን እያሉ ነበረ። ልክ ስትመጣ ደንግጠው ሁለታቸውም ነው የተነሱት ማለት ነው። ናታን ይኸውልሽን ትጣርቅ ምንም ነገር ማመን የለብህም እያለችው ነበር ዳጣ ወይዘሮ ማርታ ከመምጣቷ በፊት ማለት ነው። ከመጣች በኋላ እንግዲህ ቁጭ ባሉ ብለን ወይዘሮ ማርታ ስታዋራቸው ነበረ። ቆይ ምንድነው የተፈጠረው ናታን ስትል እውነትም አንተ ዳጣን ስማታን ስትለው ናታን አዎን ያለው ማለት ነው። ከዛው ዳጣ ቀብላለች ና አረትዬ ምንም አልተፈጠረም አዎ ይላል እንዴ ደግሞ ይሄ ትናንትና ፊልም እያየን ነበር እኔና ናታን እና ደግሞ አንድ ቦታ ላይ ነበር የተቀመጥነው። ከዛ አቤጌል አየችን፣ ከዛ ተቆጣችን እና ሁላችንም ወደ የክፍላችን ሄድን ብላ ስትናገር ውሸቷን ነው ማየ። ሲጀመር ዳጣ እየዋሸች ነው። ወይዘሮ ማርታም ዝም በይ አንቺ ማን አዋራሽ? እሺ በቃ እንደዛ ከሆነ እናንተ ምንም ልትስማሙ አልቻላችሁም። ስለዚህ ደረጃ ሲመጣ ዳጣ ላንቺ ቤት እንከራይሻለን፣ ከዛ እንደፈለግሽ ትኖሪያለሽ ብላ ነው ወይዘሮ ማርታ የተናገረችው ማለት ነው። አቤጌልም እንግዲህ በጣም ነው ደስ ያላት። በስተ መጨረሻ ዳጣን ከቤት ልታስወጣ በመሆኑ ያው ተንኮሏ ስለተሳካላት በጣም ደስተኛ ሆናለች። ናታን ደግሞ በጣም ነው የተከፋው እንደዛ በመሆኑ ማለት ነው። ዳጣም እንግዲህ መጀመሪያም እየጸለየች ነበረ። ወይኔ እባክህ ከአምላኬ ወይ ከአቤጌል መቅሰፍት ትጠብቀኝ። ወይዘሮ ማርታ ደግሞ የአቤጌልን ወሬ እንዳሰማው ጆሮዋን ዝጋልኝ፣ ጆሮዋን እንድካንልኝ እያለች ነበረ ዳጣ። በጣም ያሳቀችኝ እውነት ለመናገር። ናታንም እዚህ ቤትማ አትወጣም፣ ይኸውልሽ ዳጣ ከቤት ከወጣች እኔ ከዚህ ቤት አንድ ሳምንት ራሱ አልቀመጥም ነው ያላት ለአቤጌል ማለት ነው። እሷ ምስኪ እንግዲህ እናያለን። ውሃ ደግሞ በጣም ነው ያዘነችው። ዳጣ ከቤት ልትወጣ ነው አሉ ስትል ለናታን ማለት ነው። ማን ያለች ደግሞ አቤጌል ናት ያለችኝ። ውሃ በጣም ነው ያዘነችው ዳጣ ልትወጣ በመሆኑ ማለት ነው ከቤት። ሲጀመር ዳጣ ከኛ ቤት መውጣት የለባትም፣ ዳጣ የኛ ልጅ ናት እያለች ነበረ። አይ ብትወጣም እኮ ችግር የለውም ከምትን ጋር ውጭ ታገኛታለች። አይሆንም በፍጹም ከቤት መውጣት የለባትም። ግን ይኸውልሽ ውሃ አባዬ ሲመጣ ዳጣ መውጣት የለባትም ከቤት በይው እያለ ነበረ ናታን ማለት ነው። ግን አቶ ደረጀ ዳጣን ከዚህ በፊት ከቤት እንድትወጣ እንደማይፈልግ ለወይዘሮ ማርታ በተደጋጋሚ ነግሯታል። ካልሆነ አቤጌል ከቻለች ከዳጣ ጋር ተስማምታ ትኖር፣ ከዛ ውጭ ግን በፍጹም ዳጣ ከቤት አትወጣም፣ አልከራይላትም ቤት ብሎ ነግሯታል። ግን ወይዘሮ ማርታ እንደዛ እንደሚሆን ነው ለዳጣ የነገረቻት ማለት ነው። ሰላምዬ ደግሞ ዳጣ ከቤት ልትወጣ እንደሆነ አልሰማችም እና ውሃ ጋር እያወሩ ነበረ። ቆይ ውሃ ምን ሆነች ነው ትናንትና እንደዛ ስጮህ የነበረው? እናትሽ መታች ነው እንዴ ስትላት፣ አይ እማዬ እኮ እኔን አልመታችኝም ግን አስፈራርታኝ ነው እና እንደዛ እየጮህሽ እንደዛ አስፈራርታሽ ከእሷ ጋር አደርሽ እንዴ? አይ ውሃ እንደ ለአንድ ቀን ራሱ ማኩረፋችኝ። ግን ለምንድን ነው እንደዛ እየተቆጣችሽ? ያው መርፌ ስለያዝኩ ነው ማለትም ከትምህርት ቤት መርፌ ተቀብዬ ስለመጣ ነው። ሁለተኛ ግን መርፌ አልይዝም እያለች ነበረ ውሃ ማለት ነው። ሰላምዬም አዎ ከማታውቂው ሰው ምንም አይነት እቃ መቀበል የለብሽም፣ ምክንያቱም አንቺ የውሃ ስለሆንሽ ትበላሻለሽ። ስለዚህ ከማንም ሰው እቃ መቀበል የለብሽም፣ ቤተሰብ ካልሆነ ሰው ምንም አይነት ነገር እንዳትቀበይ ስትላትኝ እና አሁን ቁርስ ሰጥሻለሁ ስትላት ማለት ነው። እንዲህ
ከማንም ሰው እኮ ምንም ነገር መቀበል የለብሽም ብለሽኛል። እኔማ ቤተሰብሽ ነው፣ ችግር የለውም ግን ከሌላ ሰው ምንም አይነት ነገር እንዳትቀበይ ያለቻት ነበር ሰላምዬ። እሷም እሺ ብላለች። አቢጌል እንግዲህ ደግሞ ከስልኳ ያለው ፋይል በመጥፋቱ በጣም የተናደደችው፣ እንዴት በዛ ከፋይሉ በመጥፋቱ ብቻ ሳይሆን ደግሞ እንዴት ናታን ይችን አይጢ ስሟታን፣ ቆይ እኔ ከሷ በምን አንሻ ነው እያለች ነው እንግዲህ በቅናት የምትገነገነው። ለነገር እኮ ከመጀመሪያው ዳጣ ስትመጣ ናታን ሲያት የነበረው አስተያየት የተለየ ነው፣ ከመጀመሪያው ነው እየወደዳት እያለች እንግዲህ አቢጌል እየተንቀዠቀዠች ነው የምትገኘው ማለት ነው በቅናት። አቶ ደረጀን ለመቀበል ሁላቸውም ከቤት ሄደዋል እና ከቤት የቀሩት ናታን እና ዳጣ ብቻ ናቸው። እንግዲህ ዳጣ ኩሽና ውስጥ ጉድ ጉድ እያለች ነበረ። ናታን ደግሞ ወደ ዳጣ ሄዶ አይ ናታን ግን ጨዋ ልጅ ነበረ ተባላሽ። አሁን ናታን መጀመሪያ ጨዋ ነበር የሚያጫውተው። ከዚህ በፊት እንግዲህ አቢጌል በግድ ከክፍሉ ገብታ ከአንተ ጋር ካልተኛው ምናምን እያለች ታስቸግረው ነበረ። አንተ ግን ወንድ ነህ እንዴ እስከምትለው ድረስ ማለት ነው። እንዲሁም ከዚህ በፊት ማለት ጭራሽ ነው ከዚህ ነው ማድረግ ጉጭ ካልከኝ ግን ማለት ነው ወዲህ ብቆ ብዬ ከዛ አባዬና ማዬ ሲመጡ ናታን ሊደፍረኝ ነበረ ብዬ እናገርባለሁ ስትለው ናታንም በጣም ነው የደነገጠው። ምን አንቺ እንዴት እንደዚህ ታደርጊያለሽ ብሎ አዎ እንደዛ ነው ማደርገው፣ አባዬና ማዬ ሲመጡ ደግሞ ማንን እንደሚያምኑ ታያለህ፣ ከዛ ከዚህ ቤት ትባረራለህ ነው ስትል የነበረው ለናታን ማለት ነው። እንግዲህ እሷ አሰራርታ ከናታን ጋር ለማደር ነበረ። የአቢጌል ድፍረት ቢኖር ለስንቶቻችን አይ እንደዚህ አንድ ድፍረት እንኳን ያስፈልግም ለመናገር ነውር ነው። እንግዲህ ክብሯን ነው የጣለችው እውነት ለመናገር። አቢጌል ሲጀመር ከናታን ፍቅር አልያዛትም፣ እልክ ነው የያዛትም። ያው ዳጣን ስላየች ናታንም ብልሃተኛ ነው እሺ አውሪ እያለ እያወጣጣትም ስልኩን ሪከርድ አድርጎ ከዛ እያወራችውን ድጋሚ አዳምጣ ይኸውልሽ ማትወጪ ከሆነ ይሄንን ቮይስ ለአባዬና ለማዬ ነው ማሰማው ሲላት ደንግጣ ሾከክ ብላ ነው የሄደችው ማለት ነው። እና ናታንና ዳጣ ሲሳሳሙ ስታይ በጣም ነው የተናደደችው። እንዴት ናታን ይችን አይጥ ይወዳታል? እንደውም አይጥ ነው ያለቻት። አንቺ አይጥ አሁን ይችን አይጥ እንዴት ትሰማታለህ? እኔ እንደዛ እየሆንክልህ እንዴት ነው ዳጣን የወደድከው እያለች ነበረ። ቆይ እኔ ከዳጣ በምንድን ነው ማንሰው? እንግዲህ አቢጌል ቆንጆ ናት፣ በእርግጥ ምንም አይወጣላትም፣ ግን ቁንጅና ብቻ ምንም አያደርግም፣ ጸባይ ያስፈልጋናል። አቢጌል ደግሞ ጸባይ የላትም። የሆነ ነገር ከያዘች ደግሞ የያዘችው ነገር አትለቅም። ያን ነገር ካላወቀች አሁን ለምሳሌ ሰላም እርጉዝ ናት። ሰላም ከማን ያረገዘችው እያለ አእምሯን ቢዚ እያደረገች ነው የምትውለው። እንዲሁም ደግሞ ዳጣ የማኖች ልጅ፣ ለምንድነው ዳጣ እዚህ ቤት የመጣችው ብላ ዲኤንኤ እስከ ማድረግ ሁሉ ደርሳለች። እና እንደዚህ አይነት ሰው ደግሞ ለሚስት አይሆንም። አቢጌል ቆንጆ ናት፣ ቆንጆ ቁመና አላት፣ በዛ ላይ የሀብታም ልጅ ናት። ግን ደግሞ ለሚስት የምትሆን አይነት ሴት አይደለችም። በጣም ጨቅጫቃ ነው የምትሆነው። እና ደግሞ የሆነ ነገር ከያዘች አትተውም። እንደዚህ አይነት ሴት ደግሞ ለትዳሩ ሰላም አይሰጥም። ስለዚህ አታስፈልግም ብሎ ከዚህ በፊት ለዳጣም ለራሷ ለአቢጌልም ነግሯታል ማለት ነው። ወይዘሮ ማርታ ደግሞ ናታን አቢጌልን እንዲያገባ ትፈልጋለች። ምክንያቱም ናታን በጣም ጥሩ ልጅ እና ጨዋ ልጅ ነው። ስለዚህ አቢጌል ማግባት ያለባት እንደ ናታን አይነት ወንድ ነው። እንደ ናታን አይነት ወንድ ደግሞ በዚህ ሰዓት አይገኝም እያለች ነበረ። ግን አይሆንም፣ ናታን ካልወደደ መቼስ በግድ አቢጌል ስለወደደችው ብቻ ናታንና አቢጌል አንድ ላይ ይሆናሉ ማለት አይደለም። አቶ ደረጃም እንደዛ ነው ያላትም። ሴት ልጅ ወዳ እሱም አይወዳት ከሆነ ጥሩ አይሆንም፣ ሁለታቸውን መዋደድ አለባቸው ነው ያላት አቶ ደረጃ ማለት ነው። እንግዲህ ዙሮ በዛ ማለ በዚህ ዳጣ የናታንን ፍቅር ተቀብለዋለች፣ አንድ ላይ ሆነዋል ማለት ነው። ደስ ይላል። እንግዲህ ሁሉ የሆነው ደግሞ በሰላምዬ ምክንያት ነው እያለች ነበር አቢጌል። ይህ ምክንያት የሆነው በሰላም ነው። ምክንያቱም ናታን ሲወጣ ሲገባ ስለ ዳጣ ጥሩ ነገር ትነግረዋለች። ከዛ ከእሷ ፍቅር እንዲይዘው አደረገች፣ ወይም ደግሞ እንዲጠላኝ አደረገች እያለች ብቻዋን እያወራች ነበር። እንግዲህ አቢጌል በዚህ ከቀጠለች ጨርቋን መጣሏ አይቀርም ማለት ነው። እንደዚህ የሚያስብ ሰው ሁልጊዜ ስለ ሰው የሚያስብ ሰው፣ ስለ ራሱ የማይጨነቅ ሰው፣ ዘላለም አለሙ ስለ ሰው ነገር እገሌ ምን ሆነ እገሌ እንደዚህ ያደረገ እያለ የሚያስብ ሰው መቼም የውስጥ ሰላም ሊኖረው አይችልም ማለት ነው። አቢጌል እንግዲህ እንደዚህ አይነት ሁኔታ ነው የምትገኘው። እውነት ነው በሰላም ጥራት ነው አሁን ናታንና ዳጣ አንድ ላይ የሆኑት። ናታን ስለመከረችው ናታን ዳጣም ባያኮርፋት ኑሮ እውነትም ዳጣ እንደምታፈቅረው አትነግረውም ነበር ማለት ነው ለናታን። እንግዲህ ሰላም ልጇን አጣበሰች ማለት ነው ሳታውቀው።
ዳጣ ልጇ እንደሆነ ሳታውቅ ግን ደግሞ ዳጣን ስለምትወዳት እንዲሁም ደግሞ ያው ውስጧ ነግራት ሊሆን ይችላል ልጇን የሰጠችው ለጥሩ ባል ነው ማለት ነው። ከናታን ጋርም ጥሩ ቀረቤታ አላቸው እና ወዶች ይሄ ብቻ ደስ ይላል። አቤጌል ደግሞ ተንኮሏ እንደቀጠለ ነው። በክፍል 43 ይህንን ይመስላል። በክፍል 44 እስከምንገናኝ ድረስ ቸር ሰንብቱ።